ሄርሜላ ምን አገባትና ነው አብርሃምን የምታበላው? ሩታ ለሱ አትቆረቆርም። እሱ ተርቦ እንዲሞት ትፈልጋለች። እንደ ብሩኬና እንደ አቤላ የሚያሳፍር ሰው የለም እዚች ሚዲያ ላይ ማለት ነው። የምሬ ነው የምላችሁ። አብርሃም ህፃን ነው እንደ አብርሃም ርቦት አብርሃም አሞት ርቦት ዝም ማለት አልፈለግንም። ምግብ እንድታበላው ጠራናት። ወይ አብርሃም ለምን ጥጦና ህሊብ አልገዛችሁለትም ታዲያ? ወተት አትገዙለትም ነበር እንደ ከዚህ ሁሉ? አብርሃም ይሄንን አክል ህፃን ነው እንደ? ህፃን አይደለ እንደ? አንስቶ ይበላል፣ ይጎርሳል፣ ይጠጣል። በዛ ላይ ደግሞ ክትፎ ድብና አድርጎ ሲበላ አየ ነው በቪዲዮ። ምንድነው እናንተ ምግብ እንዲበላ ሞት ጠራ ነው? አብርሃም እኮ ከራሱ አልፎ ተርፎ ለእናንተም ተርፏል። እውነቴ ነው ብለት ለእናንተም ደርሰዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሜዳ አህያ ደጋፊዎች መውደቂያችሁ ደርሰዋል። እውነቴ ነው ብለት መውደቂያችሁ ደርሷል። እንደው ምን እንደምትሆኑ ማየት ለጓጉች ያለው ማለት ነው። የምሬ ነው ብላችሁ እንግዲህ አቶ አብርሃም ታደሰ ለወይዘሪት ናት አይደል? ሩታዬ አሁን ከልጅ ልጅ ስትወልድ ወይዘሮ ናት ወይዘሪት ነው የሚባለው። ለወይዘሪት ሩታ ሀብቴ እንግዲህ በቤተሰብ አድርገው ይቅርታ ሊጠይቃት ነው እላችኋለሁ። ውድ ቤተሰቦች ይቅርታ ጠይቆ ከዛ በኋላ ያው በቃ አብረው ይሆናሉ ማለት አብረው ናቸው እኮ ግን አብረው ይሆናሉ ማለት። ፍትህ ለተመልካች፣ ፍትህ ለግሬስ ፋሚሊ፣ ፍትህ እውነት ፍትህ። እናንተ ተንከሲስ መቼ ነው ግሬስ ፋሚሊ የምታስደስቱት? ሁሌ ጨቀጨቅ፣ ሁሌ እንዲባሉ የምታደርጓቸው እናንተ እና አሁን አቶ አብርሃም ታደሰ ለወይዘሪት ሩታ ሀብቴ እንግዲህ በቤተሰብ ይቅርታ ሊጠይቃት ነው። ከዛ በኋላ ያው ምርጥ ቪዲዮ ይፖሰትልናል። ግን እኮ አላለቀም እነዚህ የተቀረጸው ቪዲዮ። አውዝ ቢላ ምንኩም እውነቴ ነው የምላችሁ። ፍትህ ጠይቁልን ብለዋል ተመልካች በጠቅላላ። ፍትህ ለግሬስ ፋሚሊ፣ ፍትህ ለግሬስ ፋሚሊ። እኛ አውቀን ነው ዝም እያልን የነበረው። ስለዚህ ስርዓታችሁን ያዙና ጥሩ ቪዲዮ ፖስቱላቸው ማለት ነው። እና ይሄ ብሩክ የተንከሲስ እንግዲህ እኔ አብርሃም አሞት ርቦት የሚያበላው ወይም ደግሞ አልበላም ሲል ጠራናት። ህፃን እወይ የ4 ዓመት ህፃን የ10 ዓመት ይበላል። የ4 ዓመትም ይበላል እንዴ? የስንት ዓመት እንበላው አብርሃም? የ1 ዓመት ተግማሽ የ2 ዓመት። አዎ። እና ወተትና ጡጦ አገዙለትም ነበር። ታዲያ እንደዚህ ካላችሁ ማለት ነው አብርሃም እኮ እንኳን ለራሱ ከቤተሰቦቹ አልፎ ለእናንተም ተርፏል። የምሬ ነው የምላችሁ። እናንተ አብርሃም ተመሰከረ ለትላችኋለሁ ውድ ቤተሰቦቼ። እሱም ምንድነው መልካም ሰው ነው። እኛ ከሚዲያ ስንጠፋ ራሱ ደውሎ ለምንድነው ቪዲዮ ማትፖስተው ይለናል። አልተባለም መሰላችሁ? ባይዘው ወይ ማለት ነው ቤተሰብ አብርሃምና ሩታ ማለት ነው ልንገራችሁና ባህሪያቸው ማለት ነው እኛ ላይ ነው ጢባ ጢብ የሚጫወቱት። አንድ በሉ ያው በቃ የጊዜ የኑሮ ጉዳይ ነው እንዴ። የኑሮ ውድነት አናላቸው ሊያዞረው ነው። ስለዚህ በዛ ላይ ደግሞ ልጅ እየመጣ ነው። ምንም ማድረግ አይቻልም። ስለዚህ መሸቀል አለባቸው። ወልደው ሳይቀመጡ በፊት ሸቅለው የራሳቸው ገቢ የሚያስገባ ነገር ያው ሱቅ ምናምን ለመክፈት ነው። ይሄ ሁሉ አናታችን እያዞሩን ያሉት። ግን እኮ መርካቶ ላይ ያላችሁ እኮ ሱቅ ዋው ማሻላ ይጨምርላችሁ። የምሬ ነው ምላችሁ። እና ውድ ቤተሰቦቼ ያው እኛ ላይ ነው እንጂ እኮ እነሱ እኮ ሪስፔክት አላቸው ለሰው ልጅ። ሩታ ስታወሯት ራሱ ሪስፔክት አላት ለሰው ልጅ። እንዴት በጸባይ እንዴት እንደምትመልስላችሁ ወይኔ ይበላቸው። የምሬ ነው ወላይ። እና አብርሃም ደግሞ የሆነ ነገር ቻናላችሁ ላይ ብቻ የሆነ እኔ ላይ አጋጥሞኝ ሌሎች ልጆች ራሱ ሄደው ሲጠይቁት እንዴት እንደሚመልስላቸው አጠየቁኝ ማለት ነው። እና ለሰው ልጅ መልካም በውስጥ እኮ በጣም ጥሩ ሰው ናቸው እኮ መልካም ሰው ናቸው። እዚህ ጋር ሚዲያ ላይ አዑዙ ቢላሂ ሚነ ሸይጣን ረጂም 99 ሴጣን አርፎባቸው አልላችኋለሁ ውድ ቤተሰቦቼ። እና ለማንኛውም አሁን ፍትህ ለግሬስ ፋሚሊ። ማርቆሴ ደግሞ ዛሬ እንግዲህ ከቤዛ ጋር ከእናቱ ጋር ከእህቱ ጋር ፋሽብርቅ ድምቅ ብለው ያው ለብሰው መጥተዋል። የማይለብሱት አሉ እንጂ እነዚህ ማለት ነው። እነዚህ አብርሃምና ሩታ ለብሰው ራሱ አይመጡ ወይ አይደምቁ ወይ አያፍሩ ወይ አያምሩ። እውነት ቤተሰብ ድቤ እንደተጫወቱብን እኛ የምንጫወቱባቸው በእነሱ ላይ። ለማንኛውም እውነት ለመናገር በቤተሰብ ያው ይቅርታ ልጠይቃት ነው። እሺ በቤተሰብ ማለት ነው። ከዛ በኋላ ጋቼ ያግባባል፣ ያስማማል። ያው እንግዲህ የሜዳ አህያ ደጋፊዎችም መውደቂያችሁ እየደረሰ ነው። የአብርሃምና የሩታ ደጋፊ ደግሞ አንድ ሆነዋል ማለት ነው። ቤተሰብን የማታ ቲክቶክ ሰፈር አይቻቸው ከነ ፉፉ ጋር ፉፉ እየመሰከረለት ነበረ ለአብርሃም። እኔ ከሚዲያ ስጠፋ እንኳን ለምንድን ነው ቪዲዮ ማትሰራው? ከደበረህ እኔ ጋና ይለኛል አላ። የምሬ ነው ወላሂ
በራሱ አፍ ሲል ሰምቼዋለሁ ማለት ነው። ከዛስ የሩታና የአብርሃም ደጋፊ ሁላችንም ከአንተ ጋር ነን ሲሉት ሲያበረታቱት ነበር። አበረታቱት፣ እናመሰግናለን። ኑረት አበረታቱት እንደዚህ ማለት በቃ ሰው የሆነ እንትን ሲል ማበረታታት ጥሩ ነው። የኔ ማሮች፣ የኔ ፍቅሮች፣ ግሬስ ፋሚሊ እኮ ትለያላችሁ። እውነቴ ነው የምላችሁ ትለያላችሁ የምለው በምክንያት ነው ማለት ነው። እንደናንተ ጨዋ የለም አሉ እንጂ የአህያ ደጋፊዎቹ የሚሳደቡት ዝም ብለው። አሁን መውደቂያሽ እየደረሰ ነው። የት እንደምትደርሱ ምናያለን፣ ምን እንደምትሆኑ ምናያለን። አብርሃም ህይወቱን ይመራል። ሲጀመር ህይወቱ እየመራ እኮ ነው። እሷ ላይ እኮ እየሸቀለባት እኮ ነው ጋይስ፣ ሁለቱም እየሸቀሉባት ነው፣ ሩታም አብርሃምም ማለት ነው። ግን እኮ ስትስመው እንደዛ እኔ ለሽቀላም ቢሆን ገንዘብ ልታመጣልኝም ቢሆን እኔ ባሌ አሳልፌ አልሰጣትም ነበረ ጋይስ። እውነት እኔ ይቀፈኛል። ሌላ ሴት ያቀፈችም አላቅፈው። ግን እኮ ካሜራማን ሩታ ባይዞ ቪዲዮ ሲለቀቅ እኮ ሩታ እኮ አለች ከሆነ ቦታ እኮ ቁጭ ይላሉ፣ ይወሸቃሉ እኮ። ዝም ብሎ መሰላችሁ? እንደ አይደለም ግዴታ ትጠብቃለች። የባሏ አካሄድ ምን እየተካሄደ ነው፣ ባሌስ እንዴት ነው፣ ምን እያደረገች ነው ብላ እኮ ትሰልላለች። አያቸው አይደለ? ስማርት ናት ልጅቷ ማለት ነው። ምንም አይወጣላትም። አነጋገር በሉ ካፏ ክፉ አይወጣ። አብርሃምም እኮ ክፉ አይወጣ። ሚዲያ ላይ ነው በቃ የሚጫወቱብን ለኛ ማለት ነው። እና ውድ ቤተሰቦቼ አሁን ፍትህ ለግሬስ ፋሚሊ የዝግጅቱ ቪዲዮ ይለቀቅልን ብላችኋል። ፍትህ ለግሬስ ፋሚሊ የበላችሁበትን የጠጣችሁበትን አፈር ብሉና አስተፍሩላ ልቀቁልን ማለት ነው። እኔ በቃ ወድጄ አይደለም የምሳደበው ግድ ሆኖብኝ ነው። አፈር አትብሉ፣ ቅቤ ብሉ፣ ማር ብሉበት አፋችሁ ማለት ነው። እና አሁን ተመልካቾችን አስደስቱ፣ ፖስቱላቸው እንዴ ፖስቱላቸው። በቃ አብርሃም አሁን አንድ ፓርት ነው የቀረ። ስለዚህ አሁን ሩታን ቤተሰብ ላይ አይ አብርሃም እንደው ቤተሰብ ቢያጋልጣችሁ ምን ነበረበት? እናንተ ተፍሩን ግን እውነት ተፍሩ ድራማ በቤተሰብ ማለቴ በቤተሰብ አይ ጋይስ እናንተ አስቡት እስኪ። የሩታ እናት የሩታ ቤተሰብ የአብርሃም ቤተሰብ እንደዚህ ቁጭ ይልና ከዛ አብርሃም ይሄድና ይቅርታ ለድራማ ይቅርታ ሲጠይቅ አያሳፍሩ? እውነት ያሳፍራል። እውነት አድርገው ሲተወናት ወይኔ በላቸው። እንደው ታለቅሱና ማለት አንዳቸው ይስቁና ይትዋረድ ያለችው እዛ ጋ ማለት ነው። የምር እኔ የለውበትም እና አንድ ሰው ሳቅ ያመልጠዋል እርግጠኛ ነኝ። ውድ ቤተሰቦቼ ግን እኮ ትልልቆቹ ሊወስዱ ይችላሉ እኮ ትንንሾቹ እንደዚህ ወጣቱ አይወሰዱም መሳቃቸው ስለማይቀር እና ይሄ ነው የምላችሁ ውድ ቤተሰቦቼ። እንግዲህ እነ ጸጌ ተመልሰዋል። አብርሃም እዛ ነው ባይዞ አልተመለሰም። እሺ አይመለስም። ሲጀመር እሱ ሚስቱን ትወልዳለች፣ ያርሳል፣ ትንሽ ቆይቶ ይመለሳል ማለት ነው። ሊቆይ ነው እዛ ቡታጀራ ላይ። ሚስቱ ከወለደች በኋላ ምን ካለ በኋላ ከተንከባከበ በኋላ ምናምን ይመስለኛል ቢያንስ እስከ 3 ሳምንት 2 ሳምንት ይቆያል ከወለደች በኋላ። ከዛ በኋላ ነው የሚመለሰው። ታያላችሁ። ምን አለች በሉኝ። መቼም የእሱ ልጅ ተሸክማ ወልዳ ከዛ በኋላ ትቷት አይሄድም፣ ባሉ አይሄድም። እውነቴ ነው የምላችሁ። ያለ ሩታ እኮ አይሆንለትም፣ እሷም ያለ አብርሃም አይሆንላትም። አምናችሁ ተቀበሉ። እኛን ነው የሚያንጨራጭሩት፣ እኛን ነው ቀቅለው የሚደፉት። እነሱ አንድ ላይ ናቸው። በነገራችሁ ላይ ያው ብሩኬም ካያችሁት ከሆነ ምን እያለ ነበር? ወሬ ሲያወሩ ትኩስ ትላንትና ነው ቪዲዮ የቀረጹት። ወሬ ሲያወሩ ትኩስ ሲተኮስ ማለት ድንግጥ ብሎ ወደዛ እያየ ነበረ። አይኑ ውር 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 ምን ነበረበት? አናትህ ባሉ እውነት አናትህ ማለት ነው። እዛ ጋር በያዙ ዱላ ያ ሁሉ ህዝብ ወጣበት። እንደው አንዳችሁ እግራችሁ አንዳችሁ ደግሞ ጭንቅላታችሁ ብለው በደፏቸው። እውነት ነው የምላችሁ። እንደው ልክ ትገቡ ነበረ። ህዝቦቼ ይቅርታ እየዋሸን ነበረ እስከ ዛሬ ድረስ። ስለዚህ ሳንሞት በፊት ሞትም አለ። ያው ዋሽተን የሰበሰብነው ንብረት ገንዘብ ዶላር ላንበላው እንችላለን። በጣም ይቅርታ። ወይ እንደዛ ብትሉ ምን ነበረበት? እንደዛ ቢያደርጓችሁ ማለት ነው። የምሬ ነው ብላችሁ እናንተ እነ ኤፍሬምና የተንቢ ወንድምና ህያብ ራሱ አልዋሹም። የምሬ ነው ምለት ዋሹ እኮ እነሱ ራሱ ተጣልተናል ብለው ሌላ ሴት አመጣብኝ ብላ ምናምን። ከዛ በኋላ የተንቢ ገባችበት ትወነው ተቋረጠ፣ ታረቁ ማለት ነው። እነዚህ መታረቃቃታቸው አሁን ያኔ እንዴት ብለው ያጋልጡ? እንዴት የእነሱ እኮ ከበደ እንዴ ከፋ። እስከ ፍቺ ድረስ የፊርማ ወረቀት ድረስ እኮ ነው የመጣው። ሌላኛው ደግሞ ያው ትላንትናና አብርሃም በሚበሉበትን ላይ ወይ በሚመረቁበትን ቦታ ነበረ ትላንትና ቪዲዮ የወጣ ቪዲዮ እና ከአብርሃም አጠገብ ቁጭ ያለች ሴት አለች። ሩታ ናት ያላችሁ ልጆች ያላችሁ፣ ሩታ አይደለችም። ሩታ ከሀይሚ ጋር ነበረች። አያችሁ አይደለ? ሀይሚ ቪዲዮ አልቀረጸችም ማለት ነው፣ ደብቃለች። እና ሩታና ሀይሚ አንድ ላይ ነበሩ ማለት ነው። እና ሩታ እኮ በጥንቃቄ ነው የተደረገችው። ቪዲዮ አትወጣም በጭራሽ በእንደዚህ አይነት ሁኔታ። አሁን ለማንኛውም የዝግጅቱ ቪዲዮ ጠብቆ በቃ ውድ ቤተሰቦቼ በያላችሁ ሰላም